ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ጢሞቴዎስ የዳውሮና ከምባታ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ መቃሪዎስ የካናዳ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ ናትናኤል የኮሎራዶ ሀገረ ስብከት ሊቀ ጳጳስ፣ ክቡር ቀሲስ ታጋይ የኢትዮጵያ ሃይማኖቶች ለሰላም ምክር ቤት ሰብሳቢ፣ ክቡራን የየሀገረ ስብከቱ ስራ አስኪያጆች፣ አበው ካህናት፣ ወንድሞች ዲያቆናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምንዋላችሁ አሜን። ምህረቱን ቸርነቱን አብዝቶ እስከዚህች ሰዓት ያደረሰን በእድሜያችን ላይ የዛሬውን ዕለት ይችን ሰዓት የጨመረልን ከሰማይቱ ከቅዱስ መርቆሬዎስ በረከት ረድኤት እንድንሳተፍ በዚህ ታላቅ ጉባኤ ላይ የጠራን የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ይህንንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጪ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱት፣ ይሂድ፣ ተዉት አላቸው ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። አልዓዛር ሆይ በሉ እስኪ ወደ ውጪ ና። በዚህ ቃል ተነስተን በሚኖረን አጭር የትምህርት ጊዜ እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ የሚረባንን የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስናነበው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ይላል። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟ አልዓዛር ታሞ ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ ይላል። ስለ ቃሉ አምላካችን ስም የተመሰገነ ይሁን። በዚህ ታሪክ ላይ ወንጌላዊው ቅዱስ ዮሐንስ ስለ አንድ ቤተሰብ ማርያም፣ ማርታና አልዓዛር ስለሚባሉ አንድ ቤተሰብ ጌታ እጅግ ይወደው ስለነበረ ቤተሰብ የተናገረው ቃል ነው። በዚህ ስፍራ ላይ እነዚህ ሁለት እህትማማቾች ወንድማቸው አልዓዛር በጠና በታመመ ጊዜ ጌታ ሆይ የምትወደው ታሟል አሉ። እስኪ በሉ ጌታ ሆይ የምትወደው ምን ብለዋል? አዎ ሰው ሲታመምብን የሚጸለይ ጸሎት ነው። በነገራችን ላይ ወንድም እህታችን፣ አባት እናታችን ሲታመሙብን ጌታ ሆይ ምን የምትለው ታሟል፣ የምትወደው ታሟል ብለው መልእክት ላኩበት ይላል። እነዚህ እህትማማቾች ክርስቶስን እንዲህ ደፍረው አልዓዛር ታሟል በማለት ፈንታ የምትወደው ታሟል እንዲሉ ምክንያቱ ምንድነው? ይህንን የምናገኘው የሉቃስ ወንጌል ምዕራፍ 10ን ስናነብ ነው።
የሉቃስ ወንጌል ምዕራፍ 10 መጨረሻ ላይ ጌታ ወደ ማርያምና ወደ ማርታ ወደ አልዓዛር ቤት እንግዳ ሆኖ ሄዶ ነበር ይላል። ልብ አድርጉ። ክርስቶስ የሰማይና የምድር ፈጣሪ ጌታ አንድ ቤት ውስጥ እንግዳ ሊሆን ከቤታቸው ተገኝቶ ነበር። በማርያምና በማርታ በወንድማቸው በአልዓዛር ቤት እንግዳ ሆኖ ከቤታቸው ተገኘ። እንዲያውም ሉቃስ እንደጻፈልን ወንጌላዊው እነዚህ እህትማማቾች ጌታ ቤታቸው ሲመጣ እንዴት እንደሚያስተናግዱት ግራ ገባቸው። እስቲ አሁን ክርስቶስ ቤታችሁ ቢመጣ ምንድን ነው የሚሰማችሁ? ወደ እነሱ ቤት የገባ ጌታ ወደ ሁላችን ቤት ይገባልን። እሱ ሲመጣ ያስጨንቃል አይደል? የሰማይ እንግዳ ነው፣ አምላክ ነው። ስለዚህ እነዚህ ሁለት እህትማማቾች ተጨነቁ። አንደኛዋ ማርታ የተባለችው ታላቅ እህት ክርስቶስን ለማስተናገድ የሚያስፈልገውን ምግብ ልትሰራ ወደ ጓዳ ገባች። ሁለተኛዋ እህቷ ማርያም ግን የለም ምግቡ ይቅር ቁጭ ብዬ ቃሉን ብሰማ ይሻላል ብላ ከክርስቶስ እግር ስር ቁጭ አለች። ከሁለቱ ጥሩ ያደረገው ማን ነው? ጓዳ የገባችው ነች ወይስ እግሩ ስር ቁጭ ያለችው? ከኔ ጋር ናችሁ? እግሩ ስር ቁጭ ያለችው ነች። እሺ፣ እዚህ መሃል እህት ያላችሁ እስቲ እጃችሁን አውጡ። እህት ያላችሁ እህቶች ብቻ አውርዱ። ቤታችሁ እንግዳ ሲመጣ እህታችሁ ከእንግዳው ጋር ቁጭ ብትል ነው ደስ የሚላችሁ? ጓዳ ብትገባ ነው ደስ የሚላችሁ? ለምን ታስመስላላችሁ? አንቺ እንደውም እንግዳ ሲመጣ ጓዳ ላለመግባት ብለሽ ከእንግዳ ጋር ቁጭ የምትዩ ነገር አለ ይባባላሉ ብዙ እህቶች እኮ አይደል? ተመልከቱ። ማርያም ከጌታ ጋር ከእንግዳው ጋር ነው የተቀመጠችው። ማርታ ግን ጓዳ ገብታ ለጌታ የሚያስፈልገውን ልታዘጋጅ ወደዚያ ወደዚህ ስትል ቆየች። ከሁለቱ ጥሩ ያደረገች ከፍቅሯ የተነሳ ማርታ ነው የምትመስለው። ግን እዚያ ቤት የመጣው እንግዳ እኮ ተራ እንግዳ አይደለም፣ መድኃኒታችን ኢየሱስ ክርስቶስ ነው። ክርስቶስ ቤት መጥቶ የምን ጓዳ ጓዳ ማለት ነው? ቅዱስ ኤፍሬም ሶርያዊ ማርታ ምግብን ለፈጠረው አምላክ ምግብ ልትሰራ ወደ ጓዳ ገባች። ምግብን የፈጠረው አምላክ እሱ ነው። የእሱ ምግቡ መጠጡ እኛ መመለሳችን ነው። ይሄ አልገባትም። ወጥ ልትሰራ ምግብ ልታቀርብ ሙያዋን ልታሳይ ጓዳ ገብታ 30 ድስት ጥዳ ወዲህ ወዲያ ማለት ጀመረች። ማርያም ግን ቁጭ ብላ ከክርስቶስ እግር ስር ትማር ነበር ይላል። ይህን ጊዜ ጥቂት እንደቆየች ማርታ እኔ ሳስበው ወንጌሉ አይልም ግን ሳስበው ብዙ ድስት የጣደች ይመስለኛል። አንዱ ሲያርባት፣ አንዱ ሲያስቸግራት መጨረሻ ላይ ወደ ጌታ መጣችና ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም ምን አለች። ወገቧን ያዘች አይመስላችሁ? አነጋገር እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም እንድታገዘኝ ንገራት አለች። ልብ አድርጉ። ነይ ብላ ጠርታ አግዥኝ እንጂ ምን ሆነሽ ነው ማለት ትችላለች? አትችልም? ትችላለች። ግን ጌታ ፊት ማሳጣት ነው የፈለገችው። እኔ እንድሰራ እህቴ ብቻዬን ስትሆኝ አይገድህም እንድታግዘኝ ንገራት አለችው። ይህን ጊዜ ጌታ ማርታ ማርታ ስለ ብዙ ነገር ትጨነቂያለሽ፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምስ የማይቀሟትን በጎ እድልን ምን ብላለች? መርጣለች፣ ከእርሷም አይወሰድባትም አለ። ይህ የማይቀማ በጎ እድል ምንድን ነው? ቁጭ ብሎ ከክርስቶስ እግር ስር ቃሉን ምን ማለት መስማት። ከማንኛውም አገልግሎት በላይ በተለይ ቤተክርስቲያን ለምናገለግል ሰዎች ይሄ ታሪክ እንዴት ይከብዳል መሰላችሁ? ቤተክርስቲያን አገልጋይ የሆናችሁ እዚህ መሃል ትኖራላችሁ። ብዙዎቻችን ቁጭ ብሎ ከመማር ወዲያ ወዲህ የማለት የማርታ ሲንድሮም ያለበት ሰው አለ። አርፎ መማር የሚጨንቀው፣ ልክ ጉባኤ ሲጀምር መስተንግዶ የሚያምረው ሰው አለ። ስብሰባ የሚያምረው ሰው አለ። እንደ አገልጋይ ካያችሁ አባቶቻችን ግን ከዛ በላይ አስተምረውበታል። ማርያምና ማርታ የመነኮሳትና የሰባ ዓለም ምሳሌ ናቸው። ማርያም ቁጭ ብላ ከጌታ እግር ስር ቃሉን ስትሰማ ነበር። እሷ የዚህ ዓለም ሰዎች የመነኮሳት ምሳሌ ነው። መን ነው በብህትውና ዓለምን ጥለው የዓለምን ሐሳብ ጭንቀት ትተው ከክርስቶስ ጋር ብቻ ለመሆን ወደ በረሃ የሄዱ ዳዋ ልሰው ጤዛ ልሰው ዳዋ ተንተርሰው የሌሊቱን ግርማ ሳይፈሩ በየገዳሙ ያሉ እንደ ማርያም ክርስቶስን የሚያገለግሉ መነኮሳት አሉ። በረከታቸው ይደርብን። ክብር ነው። የማይቀማ በጎ ዕድል ነው የመረጡት። ምንኩስና ቀላል ነገር እንዳይመስለን።
መነኮሳትን ለመተቸት አፋችሁን እንደው እንዳታስለምዱት። የመነኮሱ ቀን ይበልጡናል። የመነኮሱ ቀን ማርያምስ የማይቀሟትም በጎድልን ምን ብላል መርጣለች፣ ከሷ አይወሰድባትም። ማርታ ግን የኛ እዚህ ዓለም ላይ የምንኖር ሰዎች ምሳሌ ነች። አባቶቻችን ማርያምና ማርታን የሰባ ዓለምና የመነኮሳት ልክ እንደ ዘኪዮስና እንደ ማቴዎስ ቀራጭ ነበረ፣ ዘኪዮስም ቀራጭ ነበረ። ሁለቱም ክርስቶስ አስተማራቸው። ተከተለኝ ብሎ ያኛውን ከሾላ ወረድ ብሎ ይሄኛውን ከስራው ጠራቸው። ሁለቱም ሙያቸው ቀራጭ ነበረ፣ ኃጢአተኞች ነበሩ። ዘኪዮስ ምን አደረገ? ክርስቶስን በቤቱ ተቀብሎ ካለኝ እኩሌታ ለደሃ ሰጣለሁ አለ። ካለኝ ምኑን? እኩሌታው። ዘኪዮስ የሰባ ዓለም ምሳሌ የኛ ምሳሌ። ማቴዎስ ግን ያለውን በሙሉ ደግሶ ለደሃ አብልቶ ክርስቶስን ተከተለው፣ የመነኮሳት ምሳሌ። ስለዚህ ማርያምና ማርታ ብዙ ትርጉም አላቸው። የነፍስና የስጋ ምሳሌ ናቸው። ስጋችንና ነፍሳችን እንዴት ነው የሚጣሉት? ነፍሳችን ቁጭ ብላ ቃሉን መስማት ትፈልጋለች፣ ትፈልጋለች። ስጋችን ግን ቁጭ ብላ 30 ቦታ ትሄዳለች። አሁን እዚህ ቁጭ ብሎ ቤቱ ደርሶ ያልመጣ ሰው አለ። ነገ ስንት ሰዓት ነው ስራ የምገባው ያላለ ሰው አለ። የማርታ ችግር አለብን። ስጋችን ማርታ ታስቸግራለች፣ ነፍሳችን ማርያም ግን ቃሉን መስማት ትፈልጋለች። በብዙ ተርጉመውታል አባቶቻችን እና በቤታቸው ክርስቶስን የተቀበሉ የጌታ ወዳጆች ናቸው። አሁን የዮሐንስ ወንጌል ምዕራፍ 11 ላይ ለመልሳችሁ የማርያምና የማርታ ወንድማቸው አልዓዛር በጠና ታመመ ይላል። ሲታመም ወደ ክርስቶስ ላኩበት። ጌታ ሆይ የምትወደው ምን ብሏል? ታሟል አሉ። ይህን ጊዜ ክርስቶስ ጥሪያቸውን ሰምቶ ግን አልሄደም። 1 ቀን 2 ቀን ቆየ። በሁለተኛው ቀን አልዓዛር ሞተ። አልዓዛር ሲሞት ክርስቶስ ለደቀ መዛሙርቱ ወዳጃችን አልዓዛር ተኝቷል አለ። ላስነሳው ሄዳለሁ አለ። ወዳጃችን አልዓዛር ምን ብሏል? ተኝቷል። ለክርስቶስ ሞት እንቅልፍ ነው። ልብ አሉ። ተኝቷል፣ ላስነሳው ሄዳለሁ አለ። ተኝቶስ ከሆነ መልካም ነው ያልፍለታል አሉ ሐዋርያት። እንቅልፍ ከሆነ የለም አልዓዛር ሞቷል አላቸው። በክርስቶስ አይን ሞት እንቅልፍ ነው። ምክንያቱም ክርስቶስ የሞተን ለማስነሳት የሚፈጅበት እኛ የተኛን ሰው ለመቀስቀስ ከሚፈጅብን የፈጠነ ነው። ሞት እንቅልፍ ነው። በክርስቲያኖች አይን በሙሉ አንቀላፋ ተብሎ የተጻፈው ለዚህ ነው። አንቀላፍተው ስላሉት ተስፋ እንደሌላቸው እንዳታዝኑ ይላል ቅዱስ ጳውሎስ። ሞት ለክርስቲያን እንቅልፍ ነው። ከኔ ጋር ናችሁ? ወንድም እህቶቻችሁ አሁን ቤታችሁ ውስጥ ታላቅ ወንድማችሁ እህታችሁ እናት አባታችሁ እንቅልፍ ሲተኙ ተኝተዋል ስትባሉ ወይኔ እናቴ ብላችሁ ታለቅሳላችሁ? ደረት ትመታላችሁ? አናደርገውም፣ አናለቅስም። ለምንድን ነው አናለቅስም? የተኙ ምን ይላሉ? የሞተስ አታምኑ? የሙታንን መነሳት ምን እንዳደርጋለን? ታዲያ ምንድን ነው የሞታ አይነሳም እንዴ? ይነሳል። ስለዚህ ሞትን እንደ እንቅልፍ እንድናይ ይፈልጋል። ወዳጃችን አልዓዛር ተኝቷል አላቸው። ላስነሳው ሄዳለሁ አላቸው። ጌታ ወደዚያ ስፍራ ሲደርስ አልዓዛር ከሞተ ልብ አድርጉ 4 ቀን ሆኖት ነበር። 4 ቀን ያህል አልዓዛር ሞቶ ተቀብሮ ሰውነቱ በስብሶ ነበር። እግዚአብሔር አንዳንድ ችግር ሳይፈታ ይቆያል። ችግሩ በደንብ ስር እስኪሰድ ይጠብቃል። እሱ እንደፈታው እንድናውቅ ማለት እሱ እንዳስነሳው እንድናውቅ። አልዓዛር በሞተ በእለቱ ቢያስነሳው አልሞተም ነበር እኮ መልሶት ነው ሊል ይችላል። ስለዚህ እስኪበሰብስ ጠበቀው። ስጋው እስኪፈርስ ድረስ አይኑ እስኪፈስ ጠበቀው። ከ4 ቀን በኋላ ክርስቶስ አልዓዛር ማርያምና ማርታ ወዳሉበት መጣ። ወደ ቢታንያ፣ ከኢየሩሳሌም በጣም ቅርብ ነች ቢታንያ። የደብረ ዘይት ተራራን አቋርጦ መሄድ ነው። እዚያ ሲደርስ ለቅሶ ተደርጎ፣ እንግዲህ አይሁድ ልክ እንደኛ ለቅሶ ያከራሉ። ሰርግም ለቅሶም በጣም ያከራሉ። ወይ ድንኳን ይጥላሉ፣ አለዚያ ምኩራብ ውስጥ ነው የሚያለቅሱት። እና በጣም ብዙ ሕዝብ ከኢየሩሳሌም መጥቶ ጸሐፍት፣ ፈሪሳውያን ሁሉ ለቅሶ ሊደርሱ ተሰብስበዋል። ጌታ ልክ ሲደርስ ማርታ ወጣ ተቀበለችው ይላል። ማን ወጣ ተቀበለችው? በቃ መስተንግዶ የለመደ ሰው እንደዚህ ነው ያላችሁ። ቅድምም ቤት ሲመጣ ወጣ የተቀበለችው ማን ነች? ማርታ ነች። እንግዲህ ማርታ የምትባይ ካለሽ ይቅርታ አድርጊልኝ። ወጣ ተቀበለችው። ጌታን ስታይ ምን አለች? ጌታ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች።
በጠራንህ ጊዜ ብትመጣ እንደነገርን ብትደርስ አንተ እዚህ ሆነህ ወንድሜ ባልሞተ ነበር አለች። ፍቅሯን፣ እምነቷን፣ ወቀሳዋን አንድ ላይ ተናገረች። አንተ እዚህ ብትኖር አያቅትም፣ ሙት ማስነስ የታመመ መፈወስ አያቅትም። ግን ደግሞ ምን ነው እንደነገርን አልመጣህም? አምነንብህ አልነበር ወይ? ተወደው አልነበር ወይ? ብዙ ወቀሳም ጸሎትም ያዘለ ነው። አንተ ኖረህ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ግን የንግግር ትልቁ ችግሩ ምን መሰላችሁ? ለክርስቶስ አንተ በዚህ ኖረ ቢሆን ኖሮ ይባላል። ክርስቶስ የሌለበት ቦታ አለ? የለም፣ የለም። የአልዓዛርን ነፍሱን ከስጋው የለየው ማን ነው? ራሱ ነው። ነፍስን ከስጋ የሚለይ እሱ ነው። ባለስልጣኑ እሱ ነው። ግን አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር ብላ አለቀሰች። ይህን ጊዜ ጌታ ወንድምሽ ይነሳል አላለ። እስቲ ከኔ ጋር በሉ፣ ወንድምሽ ይነሳል። ምን ይላል? ይህንን ሲላት ማርታ ምን አለች? በመጨረሻው ቀን በትንሣኤ እንደሚነሳ አውቃለሁ። አዎ እውነትህን ነው ወንድሜ፣ አሁን ሞቶ አይቀርም። የሙታንን ትንሣኤ ያምናሉ አይሁድ። ስለዚህ ይነሳል የዛኔ አለች። ጌታ ምን አላት? ትንሣኤና ሕይወት እኔ ነኝ። በዕለተ ምጽአት መጥቼ ሙታንን የማስነሳቸው እኔ ነኝ። ስለዚህ እኔ እስክመጣ ምን አስጠበቀሽ? እኔ እዚሁ አጠገብሽ አለሁኝ። ወንድምሽን ላስነሳው እችላለሁ። ይህንን ታምኛለሽ አላት። ከኔ ጋር ናችሁ? ይህንን ታምኛለሽ ሲላት ምን አለችው መሰላችሁ? አንተ የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። ያልተጠየቀችው መለሰች። ከአንበሳና ከነብር ማን ነው ጀግና ስትባሉ ዝሆን ትልቅ ነው ይባላል። ጥያቄው ማን ነው ጀግ? ወይ አንበሳው ወይ ነብር ነው። ጌታ የጠየቃት ትንሣኤም ሕይወትም እኔ ነኝ፣ ለሙታን ሕይወትም ምሰጥ እኔ ነኝ፣ እንደማስነሳው ታምኛለሽ ሲላት የእግዚአብሔር ልጅ እንደሆንክ አምናለሁ አለችው። የእግዚአብሔር ልጅ ነህ ያለ እኮ ጴጥሮስ አንተ አለት ነህ ተብሎ ተመስግኗል አይደል? ማርታን ግን አላመሰገናትም። ለምን? ክርስቶስ ከሞት ወንድሟን ሊያስነሳ እንደሚችል ስላላመነች ነው። ሸሸችው ጥያቄው ማለት። ይህንን ብላ ወደ ለቅሶ ቤቱ ተመለሰች ይላል። ወደ ለቅሶ ቤቱ ስትመለስ ማርያም ከእንግዶች ጋር ቁጭ ብላለች እንደ ልማዷ ማለት ነው። ነይ ብላ ጠራቻት። ነይ ብላ በስውር ጠራቻት። በደንብ አስተውሉ። በጣም ይገርማል መጽሐፍ ቅዱስ። እስኪ በሉ በስውር ጠራቻት። ቅድም ጌታ ቤት ውስጥ በመጣ ጊዜ ማርታ ስራ ሲበዛባት የጠራቻት በስውር ነው በግልጽ ነው? አሁን ግን በምን ጠራቻት? በስውር። ቅድም ነበር በስውር መጥራት የነበረባት። አሁን ግን በስውር ጠራቻት። ለምን? ለቅሶ ሊደርሱ የመጡ ጸሐፍት ፈሪሳውያን በዛ ቦታ ላይ ብዙ አሉ። አብዛኞቹ ጸሐፍት ፈሪሳውያን ደግሞ ክርስቶስን ይጠሉታል፣ ሊገሉት ሁሉ ይፈልጋሉ። ስለዚህ የክርስቶስ ተማሪ የክርስቶስ ወዳጅ መሆናቸውን እንዲያውቁባትና እንዲቀየሙባት አልፈለገች። አፈረችበት በክርስቶስ። ስለዚህ እህቷን በስውር ጠርታ ነይ መምህሩ ይጠራሻል አለቻት። ማርያም ብን ብላ ወጣች። ብን ብላ ስትወጣ ለቅሶ ሊደርሱ የመጡ ሰዎች ሁሉ ልታለቅስ ወደ መቃብር ልትሄድ ነው ብለው ተከትለዋት ግር ብለው ወጡ። ወጣ ኮረብታው ላይ ስትደርስ ክርስቶስ ቆሟል። እግሩ ስር ወደቀች። አንተ በዚህ ኖረ ቢሆን ኖሮ ወንድሜ ባልሞተ ነበር አለች። ምን አይነት ቤተሰብ ነው? እህቷ ያለችውን ደገመችው። አንተ ብትኖር ወንድሜ አይሞትም ነበር አለች። አለቀሰች። ሁሉም አንድ ላይ ሲያለቅሱ ክርስቶስ በመንፈሱ ታወከ፣ እንባውንም አፈሰሰ ይላል። ኧረ አስነሳዋለሁ፣ የምን ለቅሶ ነው? ተረጋጉ አላለም ጌታ። አሁን ከ5 ደቂቃ በኋላ እኮ ይነሳል፣ አቁሙ ለቅሷችሁን አላለም። እንባውን አፈሰሰ ይላል። እንደውም አይሁድ እንባውን ሲያፈስ ሲያዩ እንዴት ይወደው ነበር አሉ ይላል። እንዴት ቢወደው ነው? ምን ነው እንዲህ ከወደደው ቀደም ብሎ መጥቶ አያስነሳውም ነበር? እውሩን ያበራ ይህን በሽተኛ መፈወስ ይችል የለ ወይ አሉ። ይህን ጊዜ ጌታ ወዴት ቀበራችሁታል? እስኪ በሉ ወዴት ቀበራችሁት? አሁን ጌታ ይሄንን አለ ብለው አንዳንድ ሰዎች አምላክ አይደለም እንዴት ወዴት አለ ብለው ይከራከራል። አይሁድ ሳይቀር ክርስትናን የሚተቹት አንዱ ክርስቶስ ወዴት ቀበራችሁት አለ። ኢትዮጵያዊ ሊቅ አባታችን አባ ጊዮርጊስ ዘጋስጫ ወዴት ቀበራችሁት የሚለውን ይዘው ክርስቶስ አምላክ አይደለም ለሚሉ አይሁዳውያን ሲመልስ ምን አለ? አዳም በገነት በበደለ ጊዜ እግዚአብሔር በገነት መካከል ተመላለሰ። አዳም ሆይ ወዴት ነህ?
የዛኔ አያውቅም ነበር ወይ ብሎ ያውቃል። በብሉይ ኪዳን ወዴት ነው ብሎ የተናገረው መጽሐፍ ቅዱስ የተጻፈው ለሰው ስለሆነ በሰው ቋንቋ ነው። እግዚአብሔር ሰው ሳይሆን ሰው የሆነው በመጽሐፍ ቅዱስ ነው ይባላል። የኛን ደካማ ባህሪ ተረድቶ እንደ ሰው ነው ያወራው እግዚአብሔር። በአዲስ ኪዳን ደግሞ ለአጽድቆተ ትስብእት ሰው መሆኑን ለማሳየት ወዴት ቀበራችሁታል? መቃብሩ ያለበትን አሳዩት፣ ድንጋዩን አንሱት አላቸው። ማርታ ቀረብ ባለችና ጌታ ሆይ 4 ቀን ሆኖታል ይሸታል አለችው። ይውላችሁ ቁጭ ብሎ ከጌታ እግር ስር ወንጌል ያልተማረ ሰው ሁሉ ችግር ፈጣሪ። ይሸታል አለችው፣ ገሰጻት። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽምን አለ። ከዛ ወደ መቃብሩ ቀረበ። አልዓዛር ወደ ውጭ ና አለ። አልዓዛር ወዲያውኑ መግነዙ እንደተጠመጠመ ከመቃብሩ ወጣ ይላል። እግዚአብሔር የተመሰገነ ይሁን። አልዓዛር ወደ ውጭ ና እስኪ በሉ። አልዓዛር ወደ ውጭ ና አስነሳው። ይሄ ቃል ብቻ አይገርም? ለምን በስሙ ጠራው? አንደኛ ዝም ብሎ አንተ የሞትከው ውጣ ቢለው ቦታው መቃብር ስለሆነ ብዙ ሰው በስተት ይወጣል አይደል? ስለዚህ በማጣራት አያስፈልግም። ከወጡም ሞክሼዎች ይወጣሉ አይደል? አልዓዛሮች ይወጣሉ። ስለዚህ አድራሻ መናገር ያስፈልጋል። ጌታ ሊያስነሳ የመጣው ማን ነው? አልዓዛር ውጣ። ለመቼስ ኪዮስ ሊፈጥር ሙታን ሁሉ አንስቶ አገር ሊበጠብጥ አይደለም የመጣው ጌታ። ሙታን ሁሉ ቢነሱ እኮ ችግር ነው የሚሆነው። ታውቃላችሁ? አታውቁም? ይሄን አሁን የሞቱ ሁሉ ቢነሱ እስቲ አገር አይበጠበጥም? እስቲ ቅምቅማታችሁ ቢመጡ አሁን የት ልትኖሩ ነው? ብዙ ማህበራዊ ብጥብጥ አለ። ስለዚህ ጌታ አልዓዛር ነው ማስነሳት። አልዓዛር ውጣ አለ። በጣም የሚገርመው ግን ሰው ከሞተ በኋላ እኮ በስሙ አይጠራም። አሁን እኛ ወገኖቻችን ሲሞቱብን ከቤት ሲወጡ ምን ወጣ ነው ምንለው? ሬሳው ወይ አስከሬን። ሬሳ ማለት የበሰበሰ ማለት፣ አስከሬን ስክሪኒውም በግሪክ ፎልደር ማህደር ማለት ሳጥን ማለት፣ ሁለቱም ያው ነው፣ አልተሻሻለም። አስከሬን ወጣ። የምንወዳቸውን ሰዎች እኮ ነው አስከሬኑ ምንለው። የምንወዳቸው ሰዎች እስቲ አብረሻቱኝ እህትሽ ነች አብረሻት አምሺ ብትባይ፣ አባትህ ነው ወንድምህ ነው አብረው አምሺ ቢባል፣ ኧረ እኔ ከሬሳ ጋር አብሬ አልሆንም ነው የሚለው ሰው። ይገርማል ፍጥነቱ። ዓለም እኮ ሲጸየፈን ሲረሳን ፍጥነቱ። ሳምንት እኮ 2 ሳምንት በኋላ እኮ ጭራሽ ነው የሚረሳን። ተወሰነ ቤተሰብ ይቆስላል፣ ያለቅሳል። ከ10 ዓመት ከ20 ዓመት በኋላ ግን ፊታችን እንኳን እንደሚረሳ ታውቃላችሁ? የሞቱብንን ሰዎች እንኳን እናስታውሳቸው፣ መልካቸው ምን እንደሚመስል። አሁን እንኳን ፎቶ ስላለ ቪዲዮ ስላለ ሄደናል። ቅድማት የሆኑት ግን 100 ዓመት 200 ዓመት የሞላቸውንማ ማንንም አያስታውሳቸው። የማይረሳቸው ማብቻ ነው። አይገርምም? በዕለተ ምጽአት እኔን ለምን አላስነሳኸኝም ብሎ የሚጠይቀው የለም፣ ግን ያስነሳ አስታውሶ እያንዳንዱን አጥንት ቆጥሮ ያስነሳው። አልዓዛር አልዓዛር ውጣ አለው። አልዓዛር ከነመግነዙ ወጣ። ቅዱስ ኤፍሬም ሶርያዊ ምን ይላል? አልዓዛር 2 የተለቀሰለት ይላል። አንደኛው ከዚህ ከቤት ሲሄድ እህቶቹና ዘመዶቹ አልቅሰው ሸኙት። ሲኦል ገባ። ያው በብሉይ ኪዳን ምንም ቢያረግ ሲኦል ነው መግቢያው። ከዛ ጌታ አልዓዛር ውጣ ብሎ ሲጠራው ደግሞ አጋንንት አለቀሱ። አገኘን ብለው የተደሰቱበትን ነፍስ አጡት። ድጋሚ አልዓዛር ከነመግነዙ ወጣ። ፍቱትና ይሂድ አለ። አልዓዛርን ከመቃብር ያስነሳ ሁላችንን ካለንበት መቃብር ያስነሳል። ምን እያለን ነው? እግዚአብሔር ነው። አልዓዛር ወደ ውጭና ማለት ለኛ ለዚህ ዘመን ሰዎች ምንድነው ትርጉሙ? ይህንን ነግሬያችሁ አበቃለሁ፣ ሰዓታችን አጭር ስለሆነ። እስቲ ከኔ ጋር በሉ፣ አልዓዛር ወደ ውጭና። በነገራችን ላይ በመጽሐፍ ቅዱስ ሞት ሆኖ አያውቅም። ትንሳኤም ትንሳኤ ብቻ አይደለም፣ ሁሉም ትርጉም አለው። ለምሳሌ አዳምና ሔዋንን በገነት ሳሉ ይህንን ዕፀ በለስ ብትበሉ ሞትን ምን ትላላችሁ? በበላችሁ ቀን ሞትን ትሞታላችሁ አላችሁ። አዳምና ሔዋን በበሉ ቀን ሞቱ አልሞቱ? መልሱልኝ። ሞቱ። ሔዋን እንደበላች እዛው ክልትው ብላ ወደቀች። አዳም እንደገመጠው ወደቀ። ኖረዋል፣ ረጅም ዓመት ኖረዋል። ምንድነው እያለ ያለው?
ሞት የተባለው የነፍስና የሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው፣ ከእግዚአብሔር መለየት። ስለዚህ ሞተ የሚባለው አንድ ሰው ነፍሱ ከሥጋው ሲለይ አይደለም፣ የነፍሱ ነፍስ ከሆነው ከእግዚአብሔር ሲለይ። እሱን ያጣን ቀን ሞተናል። ስለዚህ ክርስቶስ ሙት ሲያስነሳ ሙት እያስነሳ ብቻ አይደለም፣ ለእኛ ለኃጢአተኞቹ ሊለን የፈለገው ነገር አለ። መድኃኒታችን ኢየሱስ ክርስቶስ በስም የሚታወቁ 3 ሰዎች ከሞት አስነስቷል። 3 ሰዎች። የመጀመሪያ ኢያኢሮስ የሚባል የምኩራብ አለቃ ወደ ጌታ መጣ ይላል የሉቃስ ወንጌል ምዕራፍ 7 ላይ። ከጌታችን እግር ስር ተደፋ። ጌታ ሆይ ልጄ በጠና ታማብኛለች፣ እባክህ ድረስልኝ ብሎ ለመነው። እውነትም ገና እድሜዋ የ12 ዓመት ልጅ የምታሳሳ መልከ መልካም ሕፃን ልትሞትበት ደርሳለች። እባክህ አስነሳልኛል። እሺ ያለ ጌታ መንገድ ጀመረ፣ የታመመችዋን ልጅ ሊፈውስ ማለት ነው። እየሄደ ያለ በጣም ብዙ ሕዝብ ስለነበር ክርስቶስን የሚከተለው የ5 ገበያ ሕዝብ ስለሆነ ሰው በሰው ላይ ሲጋፋ ጌታ እዛ ቤት ለመድረስ ጊዜ ፈጀበት። ግን ጊዜ ቢፈጅበትም መንገድ ላይ ስራ አልፈታም። አንዲት ሴት መታ የልብሱን ጫፍ ነክታ ደሟ ምን ሆነ? ቀጥ አለ። አይገርማችሁ? ክርስቶስ ሊፈውስ መጥቶ ይፈውሳል። ሊፈውስ እየሄደ ይፈውሳል። እግረ መንገዱን ይፈውሳል። እግረ መንገዱን ይፈውሳችሁ አምላካችን ሁላችንን ይፈውሳል። ሊፈውስ እየሄደ ይፈውሳል። ጨርቁን ነካችሁ። 12 ዓመት ይፈሳት የነበረው ደም ቀጥ አለ። እሷን ፈውሶ የታመመችዋ ልጅ ቤት የኢያኢሮስ ልጅ ቤት ሲደርስ መምህሩን አታድግመው ልጅቷ ሞታለች አሉ። እንደው በከንቱ መጣ እዚህ ድረስ ልጅቷ ሞታለች አታድክመው አሉ። ይህን ጊዜ ጌታ ምን አለ? ተኝታለች እንጂ አልሞተችም አለ። ገና ተኝታ ነው ያለችው አልሞተችም አለ። ሳቁበት። በደንብ አይተዋታል፣ መሞቷን አረጋግጠዋል። ስለዚህ እየተያዩ ሳቁበት። ጌታ ወደዚያ ቤት ገባ። ሁሉንም ውጡ አላቸው። የሳቁትንም ሁሉ አስወጣቸው። የልጅቷን እናት አባት አስቀረና ከሐዋርያቱ 3 ይዞ የምስጢር ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ገባና የተኛችበት አልጋ ጋር ደረሰ። እውነትም ልጅቷ ሞታለች። እጇን ያዘና ጣቢታ ሆይ ተነሽ፣ አንቺ ጎበዝ፣ አንቺ ወጣት ተነሽ አላት። እዚህ ላላችሁ ወጣቶች አንቺ ወጣት ተነሽ ይበላችሁ ክርስቶስ። እንዴት ያለ ቃል ነው! ጣሊታ ሆይ ተነሽ፣ ጣሊታ ቁሚ በዕብራይስጥ ተነሽ አላት። ወዲያውኑ ተነሳች። ምግብ ስጧት አለ። ትብላ፣ ምግብ ስጧት አለ። ምትሃት እንዳልሆነ የምርም እንዳስነሳል ለማሳየት ይችን ልጅ አስነሳት። አንድ ብሎ ሁለተኛ ናይን በሚባል መንደር ላይ ጌታ እየሄደ ያለ ሰዎች በቃሬዛ ሬሳ ይዘው ሊቀብሩ እየሄዱ መንገድ ላይ ከክርስቶስ ጋር ተገጣጠሙ። የሞተው አሁንም ወጣት ልጅ ነው፣ በ10ዎቹ እድሜ ያለ ወጣት። እናቱ ከኋላ ወይኔ ልጄ ወይኔ ልጄ እያለች ደረቷን እየደቃች እያለቀሰች ትከተላለች። ህዝቡ ከጀርባ አጅቦ ሊቀብር ከእናቲቱ ጋር አብሮ እያለቀሰ እየሸኘ እያለ ጌታ አስቆማቸውና ሴቲቱን አታልቅሺ አላት። አታልቅሺ አላትና ቃሬዛውን ነካው። አንተ ጎበዝ ተነስ አለው። ያ ልጅ አፈፍ ብሎ ቀና ብሎ እዛው ቃሬዛ ላይ ቁጭ አለ ይላል። ስሙ የተመሰገነ ይሁን አምላካችን። እስቲ አሁን ቀባሪዎቹ ብትሆኑ እንዴት ነበር እልል የምትሉት? ቀባሪዎቹ ብትሆኑ እንደናንተ አይደለም የነሱ። እኔ እርግጠኛ ነኝ በጣም የሚያስደስት ነው አይደለም? ሊቀብሩ እየሄዱ ቀብሩን አስቆመው ክርስቶስ። ቀብራችንን ያስቆምልን ጌታ አስቆመው። ከዛ አስነሳትና ለእናቱ ሰጣት ይላል። መለሰላት። ይኸው ያሳደግሽው ሞተብኝ ብለሽ ተስፋ የቆረጥሽበት ልጅ ተነስቷል ብሎ ለእናቲቱ ሰጣት ይላል። ይሄ ሁለተኛው። ሶስተኛው የአልዓዛር መነሳት ነው። አሁን የነገርኳችሁ ኃጢአት ነው ሞት ብለናል። ስለዚህ ክርስቶስ እየተናገረ ያለው እያንዳንዳችን እንዴት እንደምንሞት ነው፣ ከሱ እንዴት እንደምንለይ ነው። የመጀመሪያው አሟሟት
የወጣቷ የ12 ዓመቷ ልጅ ሞት ነው። ክርስቶስ ቤት ውስጥ ገብቶ አስነሳት። ሁለተኛ ወጣቱን ጎበዝ ከመንገድ ላይ አስቆሞ ከእናቱ ጋር አገናኘው። ሶስተኛው አልዓዛርን ከእህቶቹ ጋር አገናኛቸው። በዕለተ ምጽአት ሲመጣ ምን እንደሚያደርግ እያሳየን ነው ጌታ። ዳግም ልፈርድ ስመጣ እናት ልጇን ታገኛለች። ልጅ የሞተብሽ እናት አልቅሰሽ እንዳትቀሪ እንዳትሰበሪ፣ ከልጅሽ አገናኝሻለሁ። ልጅ የሞተችብህ አባት ተሰብረህ እንዳትቀር ትገናኛላችሁ። ወንድማችሁን እህቶች ወንድማችሁን ታገኛላችሁ። የሞቱብን ወገኖቻችንን በዕለተ ምጽአት እናያቸዋለን። ልጆች አባታቸውን ያገኛሉ፣ አባቶች ልጆቻቸውን ያገኛሉ። ወንድም እህት ወንድሙን ያገኛል። በዕለተ ምጽአት ሲመጣ ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ ምን እንደሚያደርግ አሳየን። አንድ ሁለተኛ የኛ አሟሟት በኃጢአት አሟሟታችንም ከነዚህ ሶስት ሟቾች ጋር ተመሳሳይ ነው። የመጀመሪያው ቤት ውስጥ ሆና የሞተች ልጅ ነች። ይቺ ልጅ ከቤተሰቧ አልተለየችም፣ ከአልጋዋ አልተነሳችም፣ ግን ሞታለች። የመጀመሪያው በኃጢአት የምንሞተው ቤተ ክርስቲያን ውስጥ ሆነን የምንሞተው ሞት ነው። እንደዚህ ነጠላ ለብሰን እየዘመርን አዳራሹን በዝማሬ በልልታ እያናጋን ግን በኃጢአት የሞትን ሰዎች አሉ። ምን አደረገ ክርስቶስ? ገባ ጓዳ ድረስ ውስጣችን የሞተ ሰዎችን ይጎበኛል። እጇን ያዘ ይላል። ክንዷን አንስቶ አንቺ ጣቢታ ሆይ ቁሚ፣ አንቺ ጎበዝ ቁሚ አለ። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች ክርስቶስ እዛው እንዳለን ንስሐን ትንሣኤ አድርጎ ይሰጠናል። ለሁላችን ይስጠን። ካስነሳት በኋላ ምን ስጧት አለ? ሰምታችሁኛል? ምን ስጧት አለ? የክርስቶስን ሥጋና ደም። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች እባካችሁ ቶሎ ስጡት ብሎ የሚያዝልን ማዕድ የጌታ ሥጋና ደም። ሁለተኛው ሞቶ ሰዎች ሊቀብሩት መንገድ ላይ ይዘውት እየሄዱ የነበረ ልጅ ነው። ያ ወጣት ነው። ይሄ ደግሞ ከቤተ ክርስቲያን ወጥተን መንገድ ላይ ያለን ሰዎች አሉ። ሃይማኖታችንን ልንክድ፣ ያም ባይሆን መንፈሳዊ ነገር ልንተው፣ ጾም ልናቆም፣ ጸሎት ልናቆም፣ መንፈሳዊ ትጋታችንን ልንቀንስ መንገድ የጀመርን ሰዎች አለን። አረ ፈጣሪ የለም ወደ ማለት እየሄድን ያለን። ከኋላ እናቱ ወይኔ ልጄ እያለች ትከተለው ነበር የተባለች ደግሞ መከረኛዋ ቅድስት ቤተ ክርስቲያን ነች። እኛ ከቤቱ ስንወጣ ቤተ ክርስቲያን እያለቀሰች ነው የምትከተለን፣ ወይኔ ልጄ እያለች። ቀባሪዎች ደግሞ አሉ። ይሄ ልጅ እኮ ተስፋ የለውም ከዚህ በኋላ እያሉ የሚቀብሩን ሰዎች። አቤት ኃጢአት ስትሰራ ሰው ሲያገኝ ማን ይምርሃል? አረ ይመለስ የሚል የለም እኮ። ቤተ ክርስቲያን ብቻ ነው የምታለቅስልን፣ ሌሎች ይስቁብናል። ከመንገድ አስቆመው ይላል። እጠፋ ያለችን ነፍስ ክርስቶስ ከመንገድ ይመልሳታል። ሁላችንም በቸርነቱ ይመልሳል። ሶስተኛው ከተቀበረ ስንት ቀን የሆነው አይሰማም፣ ሸቷል። ይህ ማለት ደግሞ በኃጢአት ተበላሽተን ተቀብረን የቀረን ሰዎች የሱ ነገር ከዚህ በኋላ ምንም ተስፋ የለውም የሚባል ማለት ነው። አሁን እሷ እንደው ከዚህ በኋላ ተመክራ ትመለሳለች ብለህ ነው የሚባል። እሷ አሁን ይህንን ሱስ ይተዋል ብለህ ነው? ከዚህ ስካር፣ ከዚህ መጠጥ፣ ከዚህ አመንዝራነት ይለያል፣ ከዚህ በኋላ እኮ ተስፋ የለውም የተባለ የተቀበረ ሰው አለ። ሌላ አልዓዛር እኛ ነን። ጌታ መጣ። ወዴት ቀበራችሁት አለ። ለሰዎች ይጠይቃቸዋል። ወዴት ቀበራችሁት ይላል እኮ። የቀበሩንን ሰዎች ይጠይቃል ክርስቶስ። እሱ ተስፋ አይቆርጥም። ሰው በእኛ ተስፋ ቢቆርጥ እሱ አይቆርጥም። ወዴት ቀበራችሁት ብሎ ጠየቀ። ጌታ ሆይ ይሸታል አለችው ይላል። ይሸታል የሚሉ ሰዎች አሉ። አንዳንድ ሰው ወደ ቤተ ክርስቲያን ሲመጣ ይሄ ሰውዬ ለቤተ ክርስቲያን አይሆንም የሚባል ሰው የለም አለ። ከኛም ብሶ ለክርስቶስ ተቆርቁረን እኮ አይሆንህም የምንለው ሰው አለ። በዚህ አለባበሱ፣ በዚህ አነጋገሩ፣ በዚህ ጸባዩ ጌታ ሆይ ይሸታል ብለን የምንከላከለው ሰው አለ። ለክርስቶስ ግን አይሸተው። የተወለደውስ በረት ውስጥ አልነበር? የሚሸት ቦታ ነው እኮ የተወለደው። በሁለት እንስሳት መሃል ምን እያለን ነው? በእንስሶች መሃል የተወለደው
እንደ እንስሳ የከረፋ ህይወት ቢኖራችሁ አልጸየፋችሁም ነው እኛን ለማጽናናን ስለዚህ የገዛ እህቱ ይሸታል ተው አለችው ገሰጻት አላዛር አለ መጀመሪያ አለቀሰ ይላል እንባውን አፈሰሰ ለአላዛር ብሎ እንባውን አፈሰሰ ለኛ ብሎ ያፈሰሰው እንባውን አይደለም ምኑን ነው ደሙን ነው ለአላዛር ያዘነ ጌታ ለሁላችን ይዘንልን ውጣ አለው አላዛር ከነ መግነዙ ወጣ ይላል ከነ ትብትባችን ሊያወጣን ይችላል እግዚአብሔር አይችልም መግነዞች እኮ አሉ ተብትበው ያዙ ሱሶች አሉ አመሎች አሉ እግዚአብሔር ብቻ ሊያላቀቀን የሚችላቸው ያቺ ሳምራዊት ሴት የጸለየችውን ጸሎት ሰምታችኋል ጌታ ሆይ አለችው ውሃ ልትቀዳ መጣ አግኝቷት አናግሯት ወደዚህ ጉድጓድ ተመልሼ እንዳልመጣ ያንተን ውሃ ስጠኝ አለችው እስቲ በሉ ወደዚህ ጉድጓድ ተመልሼ እንዳልመጣ አሁን የሆነ ተመልሰን የምንመጣበት ጉድጓድ የለም እኔ ሁለተኛ አላረገውም ብለን የምናረገው ነገር የለም አልሄድም ብለን የምንሄድበት ቦታ የለም አልሰማም ብለን የምንሰማው አላይም ብለን የምናየው አላደርገውም ብለን አመት በመጣ ቁጥር ዝተን ተመልሰን የምንዘፈቅበት ጉድጓድ አለ የኛ ጉድጓድ ደግሞ ጥልቀቱ ያንተን ውሃ ስጠኝ ጌታው ያለችው አንተ ስትሰጠኝ ነው ከዚህ መመላለስ እያንዳንዳችን ከምንመላለስበት ጉድጓድ አምላካችን ይመልሳል አላዛርን ውጣ አለው ወጣ ከነ መግነዙ ወጣ ይላል ፍቱትና ይሄድ አላቸው ማንን ነው ፍቱት የሚለው ካህናትን ነው ከኃጢአት ማሰሪያ እግዚአብሔር ይፍታህ የማለት ስልጣን ያላቸው መተው ፈቱት ሐዋርያቱ ይተውት አለ አላዛር በመካከላቸው ሄደ ይላል አላዛርን ወደ ውጪ ውጣ ብሎ ካለበት መቃብር ያወጣ አምላክ ሁላችንን ካለንበት ኃጢአት ያወጣል አንድ ነገር ጠይቂያችሁ ልውረድ አላዛር ከአራት ቀን አስከሬንነት በኋላ ከአራት ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማን ነው አይሰማም ክርስቶስ ነው አይደለም እግዚአብሔር ነው አይደለም አዎ አላዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችኋል ወይ በአመቱ ወይ በሳምንቱ ራሱን ቢገድል አታዝኑም ታሪኩ ራሱ አይንበችም አይደል አላደረገውም አላዛር እስከ ህይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው በረከቱን ያሳድርብን ሞቷል አላዛር ተነስቶ አልቀረም ሞቷል ለዚህ ነው በነገራችን ላይ ከነ መግነዙ ነው የወጣው አይደል ጌታ ሲወጣ መግነዙን ትቶ ነው አላዛር ሲወጣ ግን መግነዙን ይዞ ነው ለምን ሌላ ቀን ያስፈልጋል አይደል መግነዙ ያስፈልጋል ስለዚህ ወጪ ላለማባከን ከነ መግነዙ ነው የወጣው አላዛር ተመልሶ ሞቷል ግን አላዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል ሞት የተባለ ኃጢአት ነው እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን እኔ የዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው መቃብር ውስጥ የተካሄደው በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ እዚህ ቦታ ላይ ብዙ ስካር አለ ብዙ ጭፈራ አለ ብዙ ድብድብ አለ እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ ለኃጢአት ሰው የሚቀጣጠርበት ቦታ ነው እኛ ለቅድስና ነው የተጠራ ነው ዛሬ ጌታ ወደ መቃብር መምጣት ልማዱ ነው አላዛር ውጣ ብሎ ሊጠራ ማለት ነው ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አላዛር ራሱን አጠፋ ማለት ነው ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ወርደን ነው ከዚህ ጠብቀን የሰማነውን በልቡናችን ያሳድረን